እኔ ሄሉዬ የኔ ቆንጆ የኔ ውድ ማለት ነው። ዛሬውኑ ፍክት ድምቅ ብለሽ መጣሽ አይደል? ዋው ማን እንደ ልጅነት ፍቅረኛ እግዚአብሔርን ነው ምላችሁ። እኔ እንጃ ሄሉሻዬና ናቲ ታርቀው ወደ ድሮ ፍቅራቸው ቢመለሱ ጌታን በጣም ነው ደስ የሚለኝ። ምክንያቱም እኔ እንጃ ናቲና ሄሉ በጣም ነው የሚዋደዱት ከምላችሁ በላይ ማለት ነው። ከዚህን ጊዜ ቆይታ በኋላ እንኳን ኢትዮጵያ ሲገባ እንደዚህ የሆነችው ምን ያህል እንደምትወደው ነው የሚያሳየው። እግዚአብሔርን ነው የምላችሁ ምን ያህል እንደምትወደው ምን ያህል እንደምታፈቅረው ነው በትናንትናው ቪዲዮ እንኳን ያየሁትና። በእርግጥ ሄሉዬ ለናቲ ብዙ ዋጋ ከፍላለች። እሱ ከሀገር ከወጣ በኋላ ብዙ ሆናለች እና ሄሉሻዬ የኔ ውድ ዛሬማ በጉጉት ምጠብቀው ናቲና አንቺ ቁጭ ብላችሁ እንደው አውርታችሁ ትናንት የሆንሽውን ነገር ተረጋግተሽ ማየት እኔ ራሱ እግዚአብሔርን ነው ብላችሁ ቤተሰቦቼ በጉጉት የምጠብቀው ቪዲዮ ዛሬ ቢኖር ማለት ነው። ከምንም በላይ ሄሉና ናቲ እኔ እንጃ ነቅታ ፌንት ከነቀለችበት ነቅታ ከናቲ ጋር አውርተው ብቻ ቁጭ ብለው ተጫውተው መቼም በድጋሚ የሚገናኛሉና ምናልባት ደግሞ ናቲ ተመልሶ ወደዛ ሀገር ወደ ስደት ባይሄድ በጣም ነበር ደስ የሚለኝ። ምክንያቱም አብረው ዩቱባቸውን እየሰሩ እንደው ቢጋቡ ራሱ የእውነቴን ነው ብላችሁ ቤተሰቦች የእውነት ቢጋቡ ቢወልዱ ራሱ ማለት ነው እና ሄሉሻዬ የኔ ቆንጆ ናቲ ተመልሶ መጥቶ አይተሽው ትናንትና እንደዛ ሆነች ሳይ በጣም የሌለ ነበረ። እውነት ስሜት የተነካው የሌለ ነበር ያሳዘነችኝ። ወይ ሴትነት ነው ያልኩትና ሄሉሻዬ ዛሬማ ደስታሽን ነው የምጠብቀው ከናቲ ጋር። ዛሬ በአንቺ ዩቱብ ቻናል ነው የሚለቀቀው ተስፋ አደርጋለሁ። ትናንት በናቲ ነው። ናቲም ደግሞ የእውነት ከልብ ሰውነ ብዙ ውጣ ውረዶችን አሳልፈ ዛሬ ወደ ሀገር ብትገባ ሄሉሻዬንም አረሳም ብለ የእውነት ሄደ ማግኘትህ ራሱ ቀላል ነገር አይደለም። የእውነቴን ነውና ናቲና ሄሉ እህል ውሃ ከሆነ እግዚአብሔር ያጣመረውን ማንም መለያየት አይችልም አይደል? ምንም ማር ጊዜ ቢቆዩ ቢለያዩ እግዚአብሔር ሄሉሻዬን እህል ዋሽ ከናቲ ጋር ነው ካላት ከናቲ ጋር ነው የሚሆነው። እኔ ራሱ እንድትሆን የምፈልገው እውነት ለመናገር ከናቲ ጋር ነው በቃ። ምክንያቱም የመጀመሪያን የመሰለ ነገር የለም። የእውነቴን ነው። ተጣልተው አይደለም፣ ሄሉ በሱ ላይ ይዛ አይደለም፣ እሱ በሷ ላይ ይዞ አይደለም። በቃ እህል ውሃ የእንጀራ ነገር አለያያቸው። ዛሬ ደግሞ በድንገት ደግሞ አገናኛቸው እግዚአብሔር ማለት ነውና ያን ምክንያት አይመስለኝም። እና ሄሉዬ ያለችበት ሁኔታ ቢያሳዝንም ዛሬ ደግሞ ቲክቶክ ላይ ፍክት ድምቅ ብላ ነው የመጣችው። ትናንትና የነበረችበት ሁኔታ የእውነት ቤተሰቦች እንደ ሴት አንጀት ትበላ ነበር። በቃ ጥፍጥፍ ብላ ሶፋ ላይ ተኝታ ምናምን ያለችበት ስሜቱ፣ ድብርቱ፣ ህመሙ በቃ እኔ እንጃ። ለሄሉ አይገባትም እውነት ለመናገር የዋህ ምስኪን ልብ ያላት ማፍቀር የምትችል ልጅ ናትና እግዚአብሔር ደግሞ ምናልባት የእሷን በብዙ ነገር ፈትኗት ያመጣ ሄደ። ምናልባት የእሷ የመጨረሻዋም የመጀመሪያዋም ናቲ ሊሆን ይችላል ብዬ አስባለሁ። የእውነቴን ነው የምላችሁና ናቲም ያው በህይወት ውስጥ ሌላ ህይወት ካልጀመረ ብዬ አስባለሁ። ግን እስካሁን ዩቱቡ ላይ ከሌላ ሴት ጋር ሲመጣ አላየነውም። ፍቅረኛ አይናት ብሎ ይዟት ሸጎጥ አድርጎ እንደ ሄሉ ይዟት የመጣትን ሴት እኔ እስካሁን አላየውም። ቤተሰቦች አይታችኋል። ሌላ ህይወት ጀምሮ ይሆናል ብዬ ነው ማሰብ። እኔ እንጃ ሄሉና ናቲ የእውነት አብረው ቢሆኑ የእውነት በጣም ነው ደስ የሚለኝ ከምላችሁ በላይ ማለት ነው። እኔ እንጃ ሄሉና ናቲ እኮ በጣም ደስ የሚል ጊዜም ብዙ ነገርም አሳልፈዋልና ሄሉሻዬ ያቺ የታመምሽባት ጊዜ፣ ያለቀሽባት፣ የቆሰልሽባት፣ የተከሽባት፣ ያዘንሽባት ጊዜ ሁሉ እንባሽ ይታበሳል ብዬ አስባለሁ። ሳየው በነገራችን ላይ ናትየዋ ልጅ ነው እውነት ለመናገር ይሄናል ሴትን የሚጎዳ አይነት ባህሪ ያለው አይነት አይመስለኝም ናቲ። የእውነቴን ነው። እኔ እንጃ ናቲና ሄሉ እኮ ቢለያዩ ማለት ነው በሄሉ ፕራንክ ራሱ ገና ድሮ ይለያዩ ነበር እንዴ። በናቲ እኮ በፕራንክ ብቻ በህይወቱ ነበር የምትጫወተው። ግን ይረዳታል። ተጣልተው ራሱ እኔ እንጃ ብዙ ጊዜ አይቆዩም። በጣም ነው የሚረዳትና ምክንያቱም የመጀመሪያው ስለሆነ እንደ መጀመሪያ የሚረዳችሁም ሰው አታገኙም እግዚአብሔርን። እና ሄሉሻዬ ዛሬ ደግሞ እንዲፈከት ደመቀ ብለሽ ብትንያሽ በቴዲ አፍሮ ሙዚቃ ሳይሽ በጣም ነው ደስ ያለኝ። እና እግዚአብሔር ይካስሽ። በቃ አምባሽን የደከምሽበት የታመምሽበትን ኩርምት ያልሽበትን እግዚአብሔር እንዲክስሽ ነው ምኞቴ። የእውነት እንደ ሴት በጣም ነው ያሳዘነችን። በተለይ ትናንትን ነው ያልጠበቀችው። እንኳን እሷ እኔ ራሱ ናቲ ኢትዮጵያ ገብቶ ሄሉሻን ያገኛታል የሚል አልጠበቅኩም በጣም እና ነቲ የእውነት ከልብ ከእውነት ሰው ነህ። አሁን ላይ ትክክለኛ ሰው ማግኘት ነው የሚከብደውና የእውነት ከምር ናቲ ሰው ነህና ሄደ መጠየቅ ማየት ራሱ ህይወት ጀመረችም አልጀመረችም በቃ
ሄሉዬን እጅ ማየት አለብኝ ብሎ ወስኖ ራሱ ሄሉሻዬን የምትወደውን አበባ ይዞ መሄድ ራሱ የትልቅነት ነው። እውነት መልካምም ልብ ጥሩ ማስተሳሰብ ነውና ሄሉሻዬ ዛሬ መልካም ነገር እንጠብቃለን። ቤተሰቦቼ ምን ተሰማችሁ? እስቲ እንግዲህ ናቲ ወደ ኢትዮጵያ ገብቶ ሄሉዬን አግኝቷታል። ምን ተሰማችሁ? እስቲ ምን አስተያየት ሀሳብ አላችሁ? ናቲና ሄሉዬ እንደ በፊታቸው ቢቀጥሉ ዩቱባቸውን አጧጥፈው እየሰሩ እዛው አንድ ላይ ቢኖሩ እንደውም ቢጋቡ፣ ይሄ የኔ ሀሳብ ነው። የእውነቴን ነው የምላችሁ እና ናቲም ከሀገር ባይወጣ ደስ ይለኛል። እዛው ከሄሉ ጋር ሆነው አብረው ቢኖሩ ትዳር ቢመሰርቱ ቢወልዱ ዩቱብ ያኖራቸዋል ቀጥ አድርጎ። ሄሉን በጉጉት አይደል እንዴ ሰው የሚጠብቃትና ሄሉዬን በአዲስ መንፈስ በአዲስ መነቃቃት ወደ ዩቱብ ቻናሏ ትመለሳለች ብለን ተስፋ እናደርጋለን። እና እስቲ ሄሉዬን የምትወዱ ስትከፋ አብራችሁ የምትከፉ ስታዝን አብራችሁ የምታዝኑ እህቶቿ በሙሉ ማለት ነው እስቲ ሀሳባችሁ ምን ትላላችሁ? እኔ ናቲ በመምጣቱ እግዚአብሔርን ነው ብላችሁ በጣም ደስ ብሎኛልም ያልጠበኩትም ነገር ነው እና እናንተስ ምን ሀሳብ አስተያየት አላችሁ?